ሰላም እንደምን አላችሁ ተመልካቾቼ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የቀረብኩት በቱና ሱጎ ቆንጆ የሆነ ፒዛ እንዴት አድርጌ እንደማዘጋጅ የሚያሳይ ቪዲዮ ነው። እንደምትወዱት ተስፋ አድርጋለሁ። አብራችሁን ቆዩ። በመጀመሪያ የፒዛውን ሊጥ እናዘጋጃለን። 2 ኩባያ ከግማሽ የፍርኖ ዱቄት፣ 1 ኩባያ ከብርዱ ወጣ ያለለት ሞቅ ያለ ውሃ፣ 1 የሾርባ ማንኪያ ስኳር፣ 1 የሾርባ ማንኪያ እርሾ፣ 3 የሾርባ ማንኪያ ዘይት እና 1 የሻይ ማንኪያ ጨውን የተጠቀምኩት። እሺ ውሃ ውስጥ ስኳሩንና እርሾውን ጨምሬ በደንብ አርጌ አደባልቀዋለሁ። በደንብ ካደባለቅነው በኋላ ለአንድ 5 ደቂቃ የሚሆን ኩፍ እንዲል እናስቀምጠዋለን። እርሾ ብድግ ስላለ አሁን ሊጡን እናቦካለን። ጨውን ዱቄቱ ላይ ጨምራለሁ። ከዛም ዘይቱንና ያደባለቅነውን እርሾ እንጨምራለን። አሁን በደንብ አርጌ አሸዋለሁ። እንዲህ በደንብ ካሸው በኋላ ከላይ ትንሽ ዘይት አድርጌ በደንብ ሸፍነውና ሞቅ ያለ ቦታ ለ1 ሰዓት የሚሆን ኩፍ እንዲል አስቀምጠዋለሁ። ሊጡ ኩፍ እስኪል ድረስ የቱና ሱጎን እናዘጋጃለን። 2 ቲማቲም፣ 1 ሽንኩርት፣ ግማሽ ሻይ ማንኪያ ቁንዶ በርበሬ፣ በሶቢላና ከሙን፣ 2 የሾርባ ማንኪያ የቲማቲም ድልህ፣ ቱና፣ ጨውና ዘይት። ትንንሹ ከሆነ 3 ትልልቁ ከሆነ 2 በቂ ነው ቱና። ሽንኩርቱ ላይ ዘይት ጨምረን እናበስላለን። እያማሰልን እንዲቀላ እስኪል ካበሰልነው በኋላ ቲማቲም እንጨምራለን። የቲማቲም ድልሁንም እንጨምርና አብረን እናበስለዋለን። ቅመሞቹን እንጨምራለን። ሌሎች መጨመር የምትፈልጓቸው ቅመሞች ካሉ መጨመር ትችላላችሁ። በደንብ እያማሰልን እናቁላላዋለን። እንዲህ እስኪሆን በደንብ ካቁላላሁት በኋላ ቱናውን እጨምራለሁ። ውሃውን አጥፍቼዋለሁ። ዘይቱ ውስጥ ከነበረም ዘይቱን እናጠፋዋለን። ብዙ ማብሰል አይጠበቅብንም። በደንብ ካዋሃድነው በኋላ ለአንድ 4 ወይም 5 ደቂቃ አብረን ካበሰልነው በኋላ ይበቃዋል። አሁን ጨው ጨምራለሁ። እሺ የቱና ሱጓችን ይበቃዋል፣ በስሏል። እሳቱን አጠፋዋለሁ። ሊጡ እንደዚህ ኩፍ ብሎልናል።
ወደ ታች መልሰዋለሁ። ዱቄት ነስነስ አረግና እዳምጠዋለሁ። የምንጋግርበት እቃ ላይ በእጃችን መጠፍጠፍ እንችላለን። ከዛም የምጋግርበት እቃ ላይ እንዲያስተካክለዋለሁ። ኦቨኑን በ350 ዲግሪ ያሞኩት ነው። ያዘጋጀሁትን የቱና ሶስ ላዩ ላይ አደርግና ዙሪያውን አስተካክለዋለሁ። ከዛም ቺዝ አደርግበታለሁ። የፈለጋችሁትን አይነት መጠቀም ትችላላችሁ። ከዛ ከላይ የወይራ ፍሬ እና ቃሪያዎች አደርጋለሁ። ሽንኩርት፣ መሽሩም የፈለጋችሁትን ከላይ ማድረግ ትችላላችሁ። ከዛ ትንሽ ከላይ አሁንም ቺዝ አረግበትና ኦቨን አስገባዋለሁ። ለ35 ደቂቃ አብስዬው እንዲቆንጆ ሆኖ በስሎልኛል። አሁን አወጣውና ቆርሰን እናየዋለን። አሁን ቆርሰን እንየው። ሽታው በጣም ልዩ ነው። በጣም ነው የሚጣፍጠው። እርግጠኛ ነኝ ትወዱታላችሁ። እናንተም ሰርታችሁ ሞክሩት። ለመስራት በጣም ቀላል ነው። ልጆችም አዋቂዎችም የሚወዱት ቆንጆ ፒዛ ነው። እና ውስጡም ይሄንን ይመስላል። በጣም ነው የሚጣፍጠው። እና የዛሬ ቪዲዮ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። እናንተ ሞክራችሁ አስተያየታችሁን ጻፉልኝ። ለቻናሌ አዲስ የሆናችሁም ሰብስክራይብ በማድረግ እና የደወል ምልክቷን በመጫን አዳዲስ ቪዲዮዎችን ስሰራ በቶሎ ወደ እናንተ እንዲደርስ አድርጉ። ለነባሮች ደግሞ ስለምትሰጡኝ አስተያየትና ድጋፍ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር ሰላም በያላችሁበት ይብዛላችሁ። ደህና ቆዩኝ።